ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ከቆዳ ውበት ጋር በተያያዘ ነው አንዳንድ ሐሳቦችን የማነሳላችሁ። በተለይ ብዙ ጊዜ በጣም በርካታ ሰዎች ከላይ በሚቀባቡ ነገር የቆዳቸውን ውበት ለመጠበቅ ቆዳ ላይ ያሉ እንደነ ቡግር፣ ሽፍታዎች፣ ማዲያቶች እንደዚህ አይነት ነገሮችን ለማጥፋት ይሞክራሉ። ነገር ግን በጣም በመሰረታዊነት ማወቅ ያለባችሁ ቆዳችሁ ላይ ያሉ ችግሮችንም የምታስወግዱት ቆዳችሁ ያማረ ውብ ተፈጥሯዊ ከለሩን የጠበቀ ጤናማ እንዲሆን ማድረግ የምትችሉት ወደ ውስጣችሁ በምታስገቧቸው ነገሮች ከዚህ ከአኗኗር ከአመጋገብ ከተለያዩ ነገሮች ጋር ተያይዞ እንደሆነ ማወቅ አለባችሁ። በተለይ ዛሬ ማነሳላችሁ መሰረታዊ ነገሮች አሉ የቆዳ ላይ ችግሮችን የሚያስወግድላችሁ የቆዳችሁን ውበትና ጤንነት የሚጠብቁላችሁ መሰረታዊ ነገሮች አሉ። እስቲ ዛሬ እነዛን እናያለን ማለት ነው። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ማንሳት መፈልገው በጤናማ በተፈጥሯዊ መንገድ ቆዳችሁን ውበታችሁን የምትጠብቁት በቂ ውሃ በመጠጣት ነው። በነገራችን ላይ ይሄ ውሃ ጠጡ በጣም በበርካታ የሕክምና ባለሙያዎች የሚነገር እኔም ከዚህ ቀደም ደጋግሜ የነገርኳችሁ ነገር ነው። ውሃ በቂ ውሃ በውሏችሁ ስር መጠጣት በጣም ከበርካታ የሰውነት ክፍሎቻችሁ ጋር ተያይዞ ጤና የሚሰጣችሁ ነው። ስለ ቆዳ ውበትም ስናነሳ በነገራችን ላይ በቂ ውሃ አትጠጡም ማለት ሰውነት ላይ የፈሳሽ እጥረት ይኖራል። የፈሳሽ እጥረት ሲኖር ወደ ቆዳችሁ በቂ ፈሳሽ አይደርስም፣ እርጥበት አይኖርም። ይሄ በኋላ ላይ ቆዳችሁ ቀስ እያለ እየገረጣ እየደረቀ እየሄደ በኋላ ላይ እንደነ ቡግር፣ ሽፍታዎች የተለያዩ የቆዳ ላይ ችግሮች ይከሰታሉ። ነገር ግን በቂ ውሃ ብትጠጡ ወደ ቆዳ ጤናማ ቫይታሚኖች የተለያዩ ነገሮች ይደርሳሉ። በቂ እርጥበት ቆዳ ይኖረዋል። ድርቀትን ትከላከላላችሁ። ወዙን ጥንካሬውን የጠበቀ ቆዳ እንዲኖራችሁ ያደርጋል። ስለዚህ በቂ ውሃ መጠጣት ያስፈልጋል። በቂ ውሃ ምንድነው? በውሏችሁ ስር ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ማለት ነው። ቢያንስ ከ2 ሊትር ያላነሰ ውሃ በቀን ውስጥ መጠጣት ለቆዳችሁ ውበት ጤንነት በጣም አስፈላጊ ነው። ሌላው ደግሞ አንዳንድ ሰዎች በቆዳችሁ ላይ ቡግር በሚወጣበት ጊዜ ቡግሩን መነካካት፣ ለማፍረጥ መሞከር እንደዚህ አይነት ነገሮችን አስተውላለሁ። ይሄ እንዲህ አይነት ነገር በተለይ ቡግር የሚያስቸግራችሁ ሰዎች እንዲህ አይነት ነገር ማድረግ የለባችሁም። ይሄ ቡግር ሲወጣባችሁ ቡግርን መነካካት፣ ቡግርን እዛው ለማፈንዳት መሞከር የባሰ ባክቴሪያዎቹ እንዲሰራጩ ማድረግ፣ የተለያየ ቦታ ላይ ቡግር እንዲወጣባችሁ ማድረግ ይሄ ችግሩ እንዲባባስ ነው እንጂ የሚያደርገው ቡግሩ እንዲጠፋላችሁ አያደርግም። ቡግር በሚወጣበት ጊዜ አንደኛ ነገር ቡግሩ በተለይ በየተደጋጋሚ የሚወጣባችሁ ከሆነ በተደጋጋሚ ቡግር ለምንድነው የሚወጣብኝ? ከአመጋገብ ነው? ከአኗኗር ችግር ነው? ከምንድን ነው የሚለውን ነገር ስር መሰረቱን ማወቅ ያስፈልጋል። ቡግርን ደግሞ ንጽህናውን እየጠበቃችሁ እያጠባችሁ በራሱ ቀስ እያለ እንዲጠፋ ማድረግ። ቡግር እንዲጠፋ የሚያደርጉ የተለያዩ መንገዶች አሉ። እነዛን መጠቀም ነው እንጂ ይሄ ቡግሩን መነካካት ከዛ ሌላውን የሰውነት ቆዳችሁን በዛው እጃችሁ መንካት እዛው ለማፈንዳት መሞከር እንዲህ አይነት ነገር የባሰ ችግሩ እንዲባባስ የሚያደርግ ስለሆነ እንዲህ አይነት ነገሮችን አታርጉ። ሌላ ደግሞ ፊታችሁን በሞቀ ውሃ በተደጋጋሚ መታጠብ፣ ይሄም በጣም መጥፎ እንደሆነ ማወቅ አለባችሁ። አንዳንድ ሰዎች አላችሁ እንደ ልምድ አድርጋችሁት ሁሌ ፊታችሁን በሙቅ ውሃ መታጠብ፣ ቆዳችሁን ለብ ባለ በሞቀ ውሃ መታጠብ። ይሄ ጥሩ አይደለም። የፊታችሁ ወዝ እየጠፋ እንዲሄድ ያደርጋል። በፊታችሁ ላይ ያሉ አስፈላጊ ለቆዳ ውበት ጠቃሚ የሆኑ ነገሮች እየጠፉ እየቀነሱ እንዲሄድ ያደርጋል። በኋላ የቆዳችሁ ወዙ እየጠፋ ግርጥት እያለ እየነጣ ይሄዳል። ቀስ እያለ ፊታችሁ እየተሸበሸበ እየላላ እንዲሄድ ያደርጋል። ውሃ በኖርማል ውሃ ታጠቡ እንጂ በሞቀ ውሃ ፊትን መታጠብ ጉዳቱ ከፍተኛ ስለሆነ እንዲህ አይነት ከልምዶች ጋር ተያይዞ እንደዚህ አይነት ልምድ ካላችሁ ይሄንንም ማቆም ጥሩ ነው። ሌላው ደግሞ በተለይ
ስራችሁ ፀሐይ ላይ የሆነ ከፀሐይ ጨረር ከፀሐይ ውሎ ጋር ብዙ የምታሳልፉ ሰዎች የፀሐይ መከላከያዎችን መጠቀም ያስፈልጋል። ሰንስክሪኖችን መጠቀም ሊሆን ይችላል ወይም ደግሞ ጥላዎችን መጠቀም ሊሆን ይችላል። ነገር ግን በተለይ ስራችሁ ፀሐይ ላይ የሆነ የፀሐይ ጨረር በተደጋጋሚ ቆዳችሁን የሚነካባችሁ የሚጎዳባችሁ ከሆነ ይሄ ቀስ እያለ ቆዳችሁን እያበላሸ ይሄዳል። በነገራችን ላይ እስከ ቆዳ ካንሰር ሁሉ ሊያደርስ የሚችል ችግር ሊያመጣባችሁ ይችላል። ተደጋጋሚ ስራችሁ ፀሐይ ላይ የሆነ ሴቶችም ከሆናችሁ ሰንስክሪንን መቀባት፣ ወንዶችም ከሆናችሁ ኮፍያ መጠቀም፣ የተለያዩ ስራችሁን ጥላ ላይ ለማድረግ መሞከር እንጂ ችላ ያላችሁ ረጅም ሰዓት በየቀኑ ለፀሐይ ጨረር ራስን ማጋለጥ ይሄም የራሱ የሆነ ጉዳት ያመጣል። ሌላው ደግሞ ፊት ላይ አንዳንድ ጊዜ ባለማወቅ የምትቀቧቸው ነገሮች ለምሳሌ ይሄ ነገር እንዲያጠፋል ያራችሁ ለምሳሌ ሎሚ እንደነ ቤኪንግ ሶዳ የጥርስ ሳሙና እንዲህ አይነት ሰዎች ለተለያየ ዓላማ ፊታችሁ ላይ ለምሳሌ ማዲያት ያጠፋልኛል ቡግር ያጠፋል ፊት ላይ ያሉ ይሄ ጥቋቁር ነጠብጣቦች እንዲህ አይነት ነገር ያጠፋል ያላችሁ በተለያየ ዓላማ የምትቀቡ አላችሁ። ብዙ ጊዜ አያችኋለሁ የጥርስ ሳሙና የምትቀቡ ቤኪንግ ሶዳ ወይ ሎሚ በተለያየ ነገር እየደባለቃችሁ እነዚህ ነገሮች ፊትን ማስነካት ጥሩ አይደለም። እነዚህ ነገሮች የባሰ ፊትን የሚጎዱ ናቸው። ይሄ እነዚህ አሁን የነገርኳችሁ እነ ሳሙና እነ ቤኪንግ ሶዳ ውስጥ ያለው የፊታችን ቆዳ መቋቋም የማይችለው ኬሚካል ነው። ስለዚህ ይሄ ምንም ፊት ላይ ያለ ችግርን አያጠፋም፣ ጉዳቱ ግን ከፍተኛ ነው። ስለዚህ በተቻለ አቅም እንደዚህ አይነት ነገሮችን ፊታችሁ ላይ በተለያየ ዓላማ የምትቀቡ ሰዎች ማቆም ያስፈልጋል። በዚህ የተነሳ በጣም ብዙ ሰው ፊቱ የተበላሸ ለተለያየ ጉዳት የተዳረገም አለ። ሌላው ደግሞ ከንጽህና ጋር ተያይዞ በፊት ላይ ብዙ ችግሮች ሊወጡ ይችላሉ። ለምሳሌ የትራስ ጨርቅ ሊሆን ይችላል በመተኙበት ጊዜ ንጽህና ያልተጠበቀ ከሆነ በፊታችሁ ላይ ሽፍታዎች፣ ቡግር እንዲህ አይነት ነገር ሊያወጣ ይችላል። ንጽህናን ትራስ የምትተራሱትን ነገር በደንብ ንጽህናውን መጠበቅ የሰውነታችሁንም የፊታችሁንም ንጽህና በአግባቡ መጠበቅ የምትጠቀሙትን ሳሙናዎች መለየት ለእናንተ ተስማሚ ሆነውን መጠቀም ይሄ ባገኛችሁት የምትጠቀሙ ከሆነ ያገኛችሁት ላይ ፊታችሁን የምታስተኙ ከሆነ እንዲህ አይነት ነገርም ጉዳት ያመጣል። ስለዚህ ይሄ ከአኗኗርም ጋር ተያይዞ ጥንቃቄ ብታደርጉ መልካም ነው። ሌላ በጣም ማንሳት የምፈልገው በተለይ ጭንቀት ስትረስ ጭንቀት ካለባችሁ ይሄ የጭንቀት ሆርሞን ሰውነት ላይ ከፍ በሚልበት ጊዜ ብዙ ጉዳት ያመጣል። በተለይ ማዲያት በቀላሉ ሊወጣባችሁ ይችላል። ቆዳችሁ አለድሚያችሁ ሊሸበሸብ ይችላል። እንደዚህ አይነት ብዙ ከቆዳ ጋር ተያይዞ ጭንቀት የሚያመጣቸው ጉዳቶች አሉ። ስለዚህ በተቻለ አቅም ጭንቀት ስትረስም ካለ እሱንም ለመቀነስ መሞከር ያስፈልጋል። እንግዲህ በጣም በርካታ ናቸው እነዚህ አሁን ያነሳውላችሁ ዋና ስለሆኑ እነዚህን ግንዛቤ ኖሯችሁ ጥንቃቄ ብታደርጉ ውበታችሁን ቆዳችሁን ይዛችሁ ለረጅም ጊዜ መቆየት ውበታችሁን ማስጠበቅ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ